እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ደህና ናችሁ ወይ? እኔ ደህና ነኝ። እናንተ እንዴት ናችሁ? ላይፍ እንዴት ነው? ህይወት እንዴት ነው? ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ ህይወት እንዴት ይዟችኋል? ቤተሰብ ሁሉ ሰላም? እንግዲህ እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ደግሞ ቤተሰብ የመጣ ነው ምንድነው ሩታ እንደለመደችው ዳኒና ሜሪን ውጡ ብላችኋለች። ድጋሚ በቀደም ፕራንክ ያደረገቻቸውን ነገር ደግማ ደግሞ በእውነተኛው ውጡ ብላችኋለች ከቤቴ ማለት ነው። እኔም ብለው ቤተሰብ በመጀመሪያ ደረጃ ግን በእናታችሁ ይሄን ቪዲዮ ሰብስክራይብ አድርጉ። ይሄን ቻናል ሰብስክራይብ አድርጉና ማለት የራሳችሁን አስተዋጽኦ አድርጉ። ቻናሉ እንዲያድግ እንድንሰራ እንድንበረታ እገዛ አድርጉልን እላለሁ። ኮሜንት አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በቀጥታ ወደ ቪዲዮ ስንሄድ ቅድም እንዳልኳችሁ ሩታ ምንም አያያዝም። ሳሙና እንኳን በሷ ልጋ አይምለጨለጭም ማለት ነው። በኢየሱስ ስም በአንድ ሳምንት በሁለት ሳምንት በቃ እኔም በሶስት ቀን ውስጥ የምትለዋወጣቸው ነገሮች የምትሆናቸው ነገሮች ጌታ ሆይ ምንድነው ውስጡ ያወጣችው ነው የምለው። እግዚአብሔርን ሌላ በጣም ብዙ ሰዎች ውስጥ ያሉ ነው የሚመስለኝ። በፍጹም መያዝ አትችሉም። የሆነ ቀን ሲመቻት የሆነች አይነት አስፈሪ ሴት ትሆናለች። የሆነ ጊዜ ደግሞ በጣም ምስኪኗ ያቺ ደስ የምትለዋ ወጣት ልጅ ትሆናለች። የሆነ ጊዜ ደግሞ አንድ ቀልቃላ አሮጊት ያወጣች ትመስላለች። አንዳንዴ ደግሞ ሸፍድ ያለች ሴት በቃ አይደለ ምን ልበላችሁ በቃ በይሄ አልጋ ላይ አብርሃምን ይዛው የምትሄደው ነገር የሆነ ሁኔታዎች የምታስፈራ ሴት አለ። ወንድ ልጅ እንትን ለማለት በቃ አስገድዶ የሆነ ለመሆን የምታረጋ አይነት ሴት ነው የምትሆንብኝና በጣም ካራክተሯ በጣም ብዙ ነው። ይሄ እውነተኛው ዓለም ላይ ሳይሆን አለ አይደለ በድራማ ዓለም ላይ አንድ ሰው ብዙ ካራክተር ተሰጥቶት የሚሰራው አይነት ድራማ እንደዛ ነው የምትመስለኝ። በቃ በኢየሱስ ስም በጣም የሚጨንቅ ባህሪ ነው ያላት ማለት ነውና እነሱ ራሱ ድንገት ተለውጣባቸው ግራ ገብቷቸዋል ማለት ነው። በቀደም የሰራሽብን ድራማ አሁን ነው ታደረግሽ ወይ ያለው ዳኒ መቀበልም አልቻለም። ግራ ግብትን ያለው ማለት ውጡልኝ እሱ አልተመቸውም። አብርሃም ሲመጣ ልጅን ለማየት አልተመቸውም ውጡልኝ ብላ እንግዲህ ይኸው እዚህ ጋር ቸክ ብላ ቆማለች ማለት ነው። እነሱ በእርግጥ ይገባቸዋል። የሰው ትዳር ውስጥ ገብተው እንደዛ ፍትፍት አድርገው የሚያስጠላ ተንኮል ሰርቶ ይሄ ይገባቸዋል ባይነኝ ግን የሷ ምን ለውጥ ነው እዚህ ጋር እኔ ዲል ያደረኩት? ለምን ድንገት እንደ በዚህን ያህል ልክ ትለወጥ ቢያንስ ብለ ሳያስቡ ሳያድር እንደዚህ ስታረጋቸው ሜሪ መቋቋም አቅቷታል ምናምን አብዷል። እንደም ዳኒ አልወጣም እስቲ ወንድ ነው እስቲ ውልታች ምን ታመጣላችሁ እያላቸው ነው ባልና ሚስት ማለት ነው እያላት ነው። ግን እኔ እንጃ እንዴት ናቸው እነዚህ ሰዎች? እናንተ ግን በእውነተኛው ዓለም እንደዚህ የሰው ልጅ መለዋወጥ ይችላል ወይስ ይሄ ሚዲያ ስለሆነ ነው? በቃ ሶሻል ሚዲያ ስለሆነ ነው በዚህ ልክ እንደ ሰው በየሰከንዱ የሚቀያየሩት ማለት ነው። በእውነተኛ ዓለም ግን ይሄ ነገር ይቻላል? ትችሉታላችሁ? እንዴት ተደርጎ መኖርስ ይቻላል? እኔ አላቅም። እንዴት እንደሚቀያየሩ እንዴት እንደሚችሉበት ራሱ እኔ አላቅም በእውነት በኢየሱስ ስምና እኔ ስለ ሩታ ምንም ቃል የለኝም። በቃ ሳሙና ብያታለሁ። ምን ሙልጭ ያለ ሴት ማለት ነው። ባይዘው አብርሃም እዚህ ጋር ማመን የለበትም ብዬ ነው የማስበው። እኔ ሩታና ቡዜ እንዳለችው ምንም የቀራቸው ነገር የለም ብዬ ነው የማስበው። ቤተሰብ ይቅርታ አድርጉልኝ እንግዲህ የማትቀበሉ ሰዎች አላችሁ፣ ግን እዚህ ጋር ስለወለዱ ብቻ ፍቅር አላቸው ብዬ አላስብም። ትንሹ ልጅ አስተሳስራቸዋል፣ ፍቅር ይሰጣቸዋል ብዬ በፍጹም አላስብም። ግዴታ ልብ ለልብ መዋደድ አለባቸው፣ መፈላለግ አለባቸው ባልና ሚስት። እሱም በፊት ነው እዛ ጋር ሄርሜላ ጋር ላይ ጨርሶ አጣጥሞ ምናምን ይመጣል። ከዛ ደግሞ እሷም ደግሞ እዚህ ጋር ስንት ታሪክ ከተደራረሱ በኋላ ያሉ ሁሉ ነገር አድርገው ስታበቃ ተመልሰው እንደው መኖርስ ይችላሉ እንዴ? አማቾች አሉ ያው ሁሉ ጓደኛ ታሪክ የተፈጠረው ታሪክ ምናምን እንዲቀጥሉ ያደርጋቸዋል የነበሩት ነገሮች አይመስለኝም። የሰው ልጅ እኮ ተጋድሎ ብዙ ነገር ተደራርጎም አብሮ ሊመለስ ይችላል። የነሩታ ግን የሶሻል ሚዲያ ታሪክ ስለሆነ በጣም ከባድ ነው። ሪካርድ የያዘው ነገር፣ ቪዲዮ የያዘው ነገር፣ ፎቶ የያዘው ነገር ነገ ብዙ ነገር እየወለደ ነው የሚመጣውና የጥሞና ጊዜ ያስፈልጋታል። ሩታ በፍጹም ከቅልቧ አይደለች። የምታረገው ያንዳንዷ ነገር እንዳለ እኔ ትክክለኛ ሰው የሚያደርገው ነው ብዬ አላስብም። በቃ በእውነት ድንገት ነው የምትለወጠው። በቃ የሆነ ነገር ትልቅ ድንገት ትለወጣለች። ድንገት ጥሩ ትሆናለች፣ ድንገት መጥፎ ትሆናለች። የሆነ ነገር ነው የምትሆነው ማለት ነው። አሁን ተነስታ ደግሞ ከአብርሃም ጋር ያዙ ልቀቁኝ፣ በቃ ላይፍ እያሳለፍን ነው ከአብርሃም ጋር አብርሃም ባሌ፣ አብርሃም ህይወቴ፣ አብርሃም ኑሬ ብላለች። ደግሞ አሁን ውጡ እያለቻቸው ነው ማለት መውጣት ፈልገሻ ይሄው ውጪ ከሱ ጋር ተጨቃጭቀን ከዛ ስወጣዋለሁ እያለች ነው ማለት ነው። እንደዚህ ለሷ ካደረጉት ነገር አንፃር መጥፎ ቢሆኑም በዚህ መልኩ አልነበረ ማባረር የነበረባቸው። ሶስቱም ሸረኛ ናቸው፣ ግን በዚህ መልኩ ሳይሆን አለ አይደለ በአሪፍ ነገር ነው በማባረር የነበረባቸው። እኔ አሁን ስጋቴ ቤተሰብ እናንተ ስጋታችሁን ጻፉልኝ እዚህ ጋር እንዳይቀየሩባት እነዚህ ሁለት መሰሪዎች። እሷ ላይ ደግሞ ሌላ ሸርበው
እንዳይመጡላ ብዬ አስባለሁ። ምክንያቱም እነ ዳኒና እነ ሜሪ በፍጹም የተኙ ሰዎች አይደሉም ለተንኮልና ለሴራ። ስለዚህ የአብርሃም እጣ ፈንታ እንዳይደርሳት ብዬ አስባለሁና እቺ ልጅ ልጇን ብትሰድግ በሰላም ይሻላታል። በሰው የደረሰው ከሚደርስባት በራሷ በቀፈረጁ ጉድጓድ ከመገባ እነዚህ ሰዎች አባብላ ምናምን ፒስ አርጋ ምናምን ብትቀጥ ማለት በቃ እንደዚህ ስለሆነ በፒስ ነግራቸው ሜሪ እያለች ነበር ቅድም እዛ ጋር ለምንድን ነው በስነ ስርዓት ነገርሽኝ እያለች ነበር። በዚህ በልህ ሳይሆን መሆን የነበረበት በአሪፉ ነግራት ምናምን ነገር ባረደኛው ብትፋታ ይሻላታል ባይነኝ። እናንተስ ምን ትላላችሁ? ከህይወቷ መውጣታቸው እኮ ትክክል ነው፣ ግን እሷ እንዳይጎዳ ትፈራለሁ እኔ ማለት ለእነ አብርሃም ምናምን የደረሰው ያኛው እጣ ፈንታ እሷ ላይ እንዳይደርስባት ብዬ ነውና ቤተሰብ እስቲ እናንተ ደግሞ ምን ትላላችሁ? እስቲ ያሰባችሁን ለኮመንት አድርጉልኝ ባይነኝ እኔ ሩታ ከዚህ የተረዳሁት ምንም መካሪ ጓደኛ እንደሌላ ዝም ብላ የምትኖር ሴት እንደሆነች የተረዳሁት ማለት ነው። በእውነት በቀደም አሁን ለነዚህ ለሁለቱ ልጆች ብላ እነ ቡዛዩን እንዳስቀየመቻቸው ቡዜ ያብርሽን እህት ያብርሽን ወንድም ያን የመሰለ ሰው እንዴት እንዳስቀየመች ስንት ሰው እንዳስቀየመች አብርሃም ሳይቀር ስንት ነገር እንዳደረሰች ኢቭን አብርሃምማ ጭራሽ ለዳኒ ራሱ ቪዲዮን ሰጣበት የራቆት ቪዲዮ ስንት ሳይት እንደደረሱ እናውቃለን አይደለ? ከዛ ሁሉ ታሪክ በኋላ ደግሞ አሁን ተነስታ ደግሞ እሱ ስለሚደብረው እዚህ ሲመጣ እኔና ጥሩ ነገር እያሳለፍን ያለ ነው። ስለዚህ ሂዱ። ይሄ ነገር ቃቃ ነውን? ይሄ ነገር ህይወት ነውን? ምንድነው? ቤተሰብ እስቲ ኮመንት አድርጉ። ሰብስክራይብ ያዘጋጁ ቪዲዮን ተመልከቱ ላለው እና ምንድነው አሁን በዚህ ልክ እንደዚህ መሆኗ ባይኔ ማለት ነው። ሜሪ መጨረሻ መሯት ነው ያናገቻ ብትለጋት ደስ ይላታል ብታበለብላት፣ ግን ይሆናል አይደልሽ የሚያዛን ነገር አለ የዝምድና የምትለው ነገር አለ ምናምን የነበረው ነገር ነው ያዛት እንጂ ማለት ነው። እውነት እዛ ጋር ብለጥፋት ደስ ይላታል ማለት ነው። ያት ሜሪን ሩታ ደግሞ ሲሪየስና በቃ ሞጣችሁ ላይ ትኩረት የምታረገው ምናምን ንግግር ደግሞ አይጠፋባትም ምናምን። በኢየሱስ ምን እንደሷ መቀየር ቢችል ግን ዓለም አትቀየርም ብላችሁ ታስባላችሁ? የሰው ልጅ እንደዚህ መቀየር ቢችል በኢየሱስ ክርስቶስ ነው። እና ቤተሰብ እዚህ ጋር ፖይንቱ ምንድነው ማለት ነው? ሁሉም አንድ ናቸው ለማለት ፈልጌ ነው። ምንም በቃ ይሄ የተሻለ ሰው የምትሉት ሰው የለም። ሶስቱም እዚህ ጋር ልታው እብዶች ናቸው። እኔ ከማስበው ነገር አንፃር መካሪ የሌላቸው እብዶች ናቸው ማለት ነው። ማንንም የማይሰሙ ማለት ነው። እና ከነዚህ ጋር እንደ ጓደኛስ መሆን ብቻ እንዴት ትተማመናላችሁ? ነገ የሆነ ነገር እንደው ተመካክራችሁ ለማድረግ ከነዚህ ጋር በምን አይነት ፕላን ነው የምትዘጋጁት? በሆነ የከባዶች ናቸው የመጨረሻና እኔ አላውቅም። እና እዚህ ጋር ደግሞ ማለት የምፈልገው ሌላ ነገር ምንድነው ደግሞ አብርሃም እያሳለፍከው ያለ ነገር ካለ ከሩታ ጋር በዚህ ሰዓት ተሸውደሃል። አሁንም ነው የምልህ ማለት ተሸውደሃል ሳይሆን ጅልነት ማለት ነው። ለምን ካልከኝ ደግሞ ሩታ የዛች ልጅ እንባ ስለሚቆጥርብህ ባይነኝ ነው። እንትናን እንባ ትከፍላለህ የሄርሜላን እንባ ለምን ካልክ እሷን በቃኝ ሂጂልኝ ከህይወቴ ብላ ነው ወደ ሩታ መመለስ የነበረብህ እንጂ እሷን ያለች ጥሩ ነገር እያሳለፈን ነው ከአብርሃም ጋር እያለች ነው ያለችው እዚህ ጋር አሁን ባፋ ማለት ነው። ምንም ዋሽታ አይደለም፣ ትክክለኛ ነገር ነው። ጥሩ ነገር ባትሰለፍ ኑሮ እነዳን ሂዱ አትላቸውም። ቤተሰብ እዚህ ጋር ይኸውልህ ሜሪ በጣም ተናዳ ታለቅሻለሽ እያለቻት ነው ያለችው። ይሄ እንደው በቅርቡ የምናየው ነገር ነው። ማልቀሱ አይቀርም ማለት ነው። ለምን አፋጥናለች ዙሩን? የጥሞና ጊዜ የሚባል ነገር በሩታ ህይወት ውስጥ የለም። በቃ ዝም ብላ በጭፍኑ ነው የምትሄደው። ዛሬ ሌላ ሰው፣ ነገ ሌላ ሰው፣ ነገ ሌላ ሀሳብ፣ ዛሬ ሌላ ሀሳብ። በቃ እንደዛ ነው ህይወቷ ሙሉ ማለት ነው። እና አሁን ሜሪ እያልቻለችው ነገ ታለቅሻለች ነው። እጇን እያዛን ነው። ትግስቷን ጨርሳለች ሜሪ ነው የምላችሁ ቤተሰብ። ብትለጋት እንደቀደም እንዳልኳችሁ ደስ ባላ፣ ግን የሆነ ያዛን ነገር አለ ማለት ነው። እና እነዚህ ልጅ ባይዘው ማለት ነው ምንም ተንኮለኛ ቢሆኑ በሩታ ምክንያት በጣም ብዙ ተሰድበዋል አይደለ? ያን እንኳን ታሳውሲላችሁ አልቻለችም ነው የምላችሁ። በቃ ስትል ያደገችው ነው የምላችሁ። ኤኒዌይ ከተሳካልሽና አብርሃም አንቺ ጋር ከሆነ ልጃችሁን በሰላም ካሳደጋችሁ ሰየው። ግን ምክንያቶቻችሁ እንዳለ የእናንተ ራሳችሁ ናችሁ። ራሳችሁና ጓደኞቻችሁ ስለሆነ የእናንተ ታሪክ ለመፈታት በጣም ብዙ ጊዜ ይወስዳል። ሲጀመር እናንተ ገና መቼ አደጋችሁና ነው ላይፍ? ኧረ በኢየሱስም ሰው እኮ ማደግ የሚባለው የእድሜ ምናምን ጉዳይ አይደለም። ዝቶ ሄዳ አሁን እንትና ነገ ሌላ ነገር እንጠብቃለን ከነ በጣም በትልቁ የሚመጡባት እሷ ላይ ደግሞ ሲመጡ ማለት ነው አይሆን አልጋ ጓርዳ ስለላከቻቸው ከባድ ነው የሚሆነው ብዬ አስባለሁ። የዳኒና የሜሪ መልስ ማለት ነው ለሩታና። እስቲ ምን ትላላችሁ ቤተሰብ? እናንተ ሲምትሉትን ነገር ንገሩኝ። እንግዲህ ይሄን ይመስላል የዛሬ ቪዲዮ ማለት ነው። ሩታ የሌለበሽ ቃለች እንግዲህ አሁን እሷም ትክክለኛ ሰው ሁና ስለ ሰው ጥሩነትና መጥፎነት እያወራች ነው ማለት ነው። በመጀመሪያ ሄርሜላ ማንሽ ከአብርሃም ጋር ሪሌሽን ስትጀምሪ ከቡዜ ከምትባለው ልጅ ጋር ፒሱኝ
ቡዜ በጣም ተናዳብሻለች። እሷን ይቅርታ ጠይቂና እንደ ታላቅሽ ማለት ነው። ኢቭን እንኳን አጥፍታ ቢሆን ይቅርታ ጠይቂያትና ሰላም ፍጠሪ ባይ ነኝ። ቤተሰብ እስካሁን ካያችሁ